በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናል ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። ቻናላችን የሚቀርቡ ዋና ዋና ጉዳዮች የኢራን የፖለቲካና የደህንነት ባለስልጣናት የሞሳድ ወኪሎች እንደደወሉላቸውና እንዳስፈራሯቸው ይፋ አድርገዋል። የኢራን መገናኛ ብዙሃን እንዳሉት እነዚህ የስልክ ጥሪዎች ዓላማቸው ባለስልጣናትን ማዋረድ፣ የእስላማዊ አብዮት ዘብን ስልጣን መገዳደርና የበላይነትን ማሳየት ነው። እንዴት የስለላው መረብ ተከሰተ? በቻናላችን የምንለው ይኖራል። ሁለቱ ሀገራት ትብብራቸው በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማረጋገጥ የሚደረግ የጋራ ጥረቶችን ለማጠናከር መርህ እንደሚያደርግ ተስማምተዋል ተብሏል። የሁለቱ ሀገራት ሚና በምን ደረጃ ላይ ይሁን? በቻናላችን የምንለው ይኖራል። በሶስቱ ማብለያዎች የመሰረት ንጣፎች ላይ የታየው ጉድለትን ለመጠገን 1 ዓመት መውሰዱን የገለጸው ባለስልጣኑ ሌሎች የግንባታ እንከኖችም መጥቀሱን ተዘግቧል። በተጨማሪ ሮሳቶም የፕሮጀክቱ ግንባታ ከግማሽ በላይ እንደተጠናቀቀ ለማረጋገጥ ሲል አሳሳች ዘዴዎችን እና የፈጠራ ስራዎችን ተጠቅሟል በማለት ከሷል። እንዴት? አብረውን እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። ሞሳድ በኢራን ከፍተኛ ባለስልጣናት ላይ ከፍተኛ ማዋረድ። በቅርብ ጊዜ ውስጥ እስራኤል የስለላ ድርጅት ሞሳድ እና በኢራን ባለስልጣናት መካከል ቀጥተኛ ግንኙነት ተደርጓል የሚል ሪፖርቶች በቴህራን መገናኛ ብዙሃን እየተሰሙ ነው። ከፍተኛ የኢራን የስለላ የደህንነትና የፖለቲካ ባለስልጣናት ሞሳድ በቴህራን ላይ ያለውን ጫና ምን ያህል የሰፋ ነው የሚለውን እንዳሳሰበው እየገለጹ ይገኛሉ። ኢራን እና የእስራኤል ለ12 ቀናት ጦርነት ካደረጉ በኋላ በቴህራን የደህንነት መዋቅር ውስጥም ክፍተት አለ የሚል ህዝብን እያነጋገረ ነው። የደህንነት ክፍተት በኢራን ከፍተኛ ውሳኔ ሰጪዎች ዘንድ ያለ መረጃዎች ሾልኮ እየወጡ መሆኑን ይጠቁማል። ኢራን የውጭ ጉዳይ ሚኒስትር አባስ አራጌችን ጨምሮ ሌሎች አመራሮች ይህንን ቃል የሚጠቀሙት የአሜሪካና የእስራኤል ደህንነትን ለመግለጽ ነው። ከ12 ቀናት ጦርነት በኋላ ሞሳድ በኢራን ደህንነት መዋቅር የሚደረገውን እንቅስቃሴ በተመለከተ አዲስ እይታ ተፈጥሯል። የደዋዮቹ ማንነት በገለልተኛ ወገን አልተጣራም። ሁሉም የሞሳድ ወኪሎች ስለመሆናቸው ወይም ከሞሳድ ጋር ግንኙነት ያላቸው ስለመሆኑም አልተረጋገጠም። የኢራን የነዳጅ ሚኒስትር ጃቫዲ ኦጂ በአውሮፓውያኖቹ ጥር 2024 ላይ የሞሳድ ባልደረባ እንደደወለላቸው ነሐሴ 2026 ላይ ገልጸዋል። ወቅቱ በኢራን የነዳጅ ማስተላለፊያ ላይ ፍንዳታ የደረሰበት ነበር። ደዋዩ ግለሰብ የተለያዩ ስልቶችን መጠቀሙን ሚኒስትሩ ገልጸዋል። በዚህ ወቅት 3 ዋነኛ የኢራን የነዳጅ ማስተላለፊያዎች በሰከንዶች ልዩነት ፈንድተዋል። ሚኒስትሩ እንዳሉትም የደወሉላቸው ግለሰቦች 3 ሲደመር 5 ስንት ነው? 4 ሲደመር 5 ስንት ነው? የሚሉ ጥያቄዎችን ጠይቀዋል። ከዚያም መልሱን ከሰማ በኋላ ስለ ነዳጅ ማስተላለፊያዎቹ ፍንዳታዎች ገልጿል። ከደቂቃዎች በኋላ ፍንዳታዎቹ መከሰታቸውም ተረጋግጧል። ሚኒስትሩ የነዳጅ ማስተላለፊያ ቁጥጥር ማዕከል ሲደርሱ ፍንዳታው መመልከታቸውንም ገልጸዋል። ከፍንዳታው በኋላ የነዳጅ አቅርቦት ያልተቋረጠው የበላይነትን ለማሳየት መሆኑን አክለዋል። በወቅቱ 3 ፍንዳታዎች የተከሰቱ በአሸባሪዎች ነው ቢሉም እስራኤልን በስም አልጠቀሱም። የኢራን መገናኛ ብዙሃን ሚኒስትሩን ንግግር እንግዳ ብለውታል። ዘታ ባንክ የተባለው ድረ ገጽ ባወጣው ጽሑፍ ከታሪክ ይዘት በላይ ትርክቱን የበለጠ አሳሳቢ ነው፣ የግለሰቡን ስልጣን ሳይሆን የጠላትን የኃይል የበላይነት የሚያሳይ ነው ሲሉም ተችተዋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ድረ ገጹ የኢራንን ጠቅላይ ሚኒስትር ሙጃታብ ሀሜኒ ወታደራዊ አማካሪ ለሆኑት ሆሴን ራይዚ ቅርበት እንዳለው ይነገራል። የሚኒስትሩን ንግግር በማጣጣል ሁሉም ነገር ለመገናኛ ብዙሃን የመብቃቱ ዋጋ የለውም ሲሉም ድረገጹን አስነብቧል። የሚኒስትሩ ትርክት የጠላትን የስነ ልቦና ዘመቻና ተነሳሽነትን የሚያሳይ እንደሆነም ገልጾ አለማውራት ይሻላል ብለዋል። ከ12 ቀናት ጦርነት በኋላ የኢራን እስላማዊ አብዮት ዘብ ያለውን አቅም ለህዝብ ለማሳየት በመገናኛ ብዙሃን መረጃ ያወጣል። ለመንግስት ቅርብ የሆኑ ወግ አጥባቂ መገናኛ ብዙሃን ሚኒስትሩን ንግግር ከቀድሞ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላራጂን ንግግር ጋር የተለያየ መሆኑን ዘግበዋል። አሊ ላራጂን ባደረጉት ንግግር ኢራን ያላትን የኃይል የበላይነት ሲጠቀሙ፣ የጃቫድ ኦጂ ትርክት ግን ባልታሰበ ሁኔታ የጠላትን አቅም የሚያሳይ ነው ተብሏል። የቀድሞ የነዳጅ ሚኒስትር ያደረጉት ሞሳድን የሚጠቅስ ንግግር የመጀመሪያ አይደለም። ሞሳድ የተጠቀሰው በ12 ቀናት ጦርነት ወቅት ብቻ እንዳልሆነም ተገልጿል። ሚኒስትሩ
ከዚህ ቀደም ቢያንስ አንድ ጊዜ ሞሳድን በይፋ ጠቅሰዋል። በእስራኤል ኢላማ ተደርገው የተገደሉት አሊ ላሪጃኒ። የሞሳድ ስልክ ጥሪ። ዋሽንግተን ፖስት በአውሮፓውያኖቹ ሰኔ 23 2025 የወጣው ዘገባ እንደሚያሳየው ፍንዳታው በተከሰተ በሰዓታት ውስጥ የእስራኤል የደህንነት ባልደረቦች ኢራናውያንን ባለስልጣናት ለማስፈራራት እንቅስቃሴ ጀምረዋል። ለኢራን ባለስልጣናት በመደወል አገዛዙን የማይቃወሙ ከሆነ እንደሚገደሉ በመግለጽ ሲያስፈራሩ ነበር። እነዚህ የስልክ ጥሪዎች የኢራንን መንግስት ለመከፋፈልና አለመረጋጋትን ለመፍጠር ያለመ መሆኑን የዋሽንግተን ፖስት ዘገባ ይጠቁማል። ከከፍተኛ ባለስልጣናት ስር በተለያዩ እርከን ያሉ አመራሮች ማስፈራራት እንዲሁም የተገደሉ አመራሮችን ለመተካት ከባድ እንዲሆን ማድረጉንም ጠቅሰዋል። ዋሽንግተን ፖስት የጠቀሳቸው አንድ ምንጭ 20 የኢራን ባለስልጣናት ጋር ስልክ መደወሉን ተናግረዋል። ዋሽንግተን ፖስት ባወጣው ዘገባ ውስጥ በተካተተ የድምፅ ቅጂ የእስራኤል የደህንነት ባልደረባ ከኢራን ባለስልጣናት ጋር ሲነጋገሩ ይሰማል። ተቀንጭቦ የቀረበው ድምፅ ከሚስትህና ከልጆች ጋር ለማምለጥ 12 ሰዓት አለ፣ ካልሆነ ኢላማ ትደረጋለህ ይላል። ኢራናዊው ባለስልጣን ማንነት አልተጠቀሰም። እስራኤላውያን የደህንነት ባልደረባ ማንነት እንዳይታወቅም ድምፅ ተለውጧል። ይህ የስልክ ጥሪ የኢራን ወታደራዊና ደህንነት ባለስልጣናትን ለማስፈራራትና የስነ ልቦና ጫና ለማሳደር ያለመ እንደሆነ ዘገባው ያሳያል። ከጥቂት ቀናት በኋላ አሊ ላሪጃን የዋሽንግተን ፖስት ዘገባ ትክክለኝነት በማረጋገጥ እሳቸውን በጦርነቱ የመጀመሪያ ቀን የማስፈራሪያ ስልክ ጥሪ እንደደረሳቸው ይፋ አድርገዋል። እስራኤል በስልክ ጥሪዎቿ አማካኝነት የእስላማዊ አብዮት ዘብ ያለውን ድጋፍ ለመቀነስ መሞክሯን ተናግረዋል። የስልክ ጥሪው የደረሳቸው ወታደራዊ አዛዦች ብቻም ሳይሆኑ ፖለቲከኞችና የደህንነት አመራሮችን ጨምሮ መሆናቸውንም ጠቅሰዋል። አንድ የሞሳድ ባልደረባ ደውሎ ከኢራን ለመውጣት ያላቸው 12 ሰዓት ብቻ እንደሆነ ጠቅሶ ከቴህራን ርቀው የማይሄዱ ከሆነ ግን የጓደኞቻቸው ዕጣ ፈንታ እንደሚጠብቃቸው መግለጹን አክለዋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። እሳቸውም ለደዋዩ ለኔታንያሁን የሚመጥን መልስ መስጠታቸውንም ተናግረዋል። ስልክ ጥሪው ከደረሳቸው አመራሮች መካከል የደዋዩን ፍላጎት ያሟላ እንደሌለ ገልጸዋል። እነዚህ የስልክ ጥሪዎች የኢራን ባለስልጣናትን ለማስፈራረት ያለሙ ናቸው ብለዋል። አመራሩ ለ40 ቀናት በቆየው ጦርነት ወቅት በአውሮፓውያኑ የካቲት 16 2026 በእስራኤል ጥቃት ተገለዋል። ከሞሳድ ተደርጓል የተባሉ የስልክ ጥሪዎች ከኢራን ለመውጣት ወይንም ከአገዛዙን ለመራቅ ባለስልጣናቶቹ 12 ሰዓት መስጠታቸውን ተመሳሳይ ያደርጋቸዋል። ከ20 እስከ 2000 የሚደርሱ ምስክርነቶች ሞሳድን በስም ጠቅሷል። በ12 ቀናት ጦርነት ወቅትም የኢራን መንግስት ደጋፊ መገናኛ ብዙሃን ባወጡት ዘገባዎች ሞሳድ ለኢራን ባለስልጣናት ያደረጋቸው የስልክ ጥሪዎችም ጠቅሰዋል። ዋሽንግተን ፖስት 20 ባለስልጣናትን ከሞሳድ የስልክ ጥሪ እንደደረሳቸውም ጠቁመዋል። ከ12 ቀናት ጦርነት በኋላ ሞሳድ በኢራን ደህንነት መዋቅር የሚደረገውን እንቅስቃሴ በተመለከተ አዲስ እይታ ተፈጥሯል። አጊህ የተባለ ወግ አጥባቂ መገናኛ ብዙሃን እንዳለው በአውሮፓውያኖቹ ሐምሌ 1 2026 ባወጣው ዘገባ እንደጠቀሰው ከ2000 በላይ ባለስልጣናት ከሞሳድ ጥሪ እንደደረሳቸው አስተማማኝ ማስረጃ አግኝተዋል። ወታደራዊ አዛዦች፣ የደህንነት ባልደረቦችና የአገዛዙ ተጽዕኖ ፈጣሪዎች ይገኙበታል። የስልክ ጥሪ ሚስጥራዊ መልእክትና ጦርነቱ በተጀመረበት ቀን ኢሜይላቸው ደርሷቸዋል። የስልክ ጥሪዎቹ ኢላማ ማስፈራሪያ ብቻም ሳይሆን አገዛዙ አብቅቶለታል በሚል ባለስልጣኖችን ከኃላፊነታቸው እንዲለቁ ወይንም ከቴህራን እንዲወጡ ማድረግ ነው። ዋሽንግተን ፖስት የጠቀሳቸው ምንጮች ከ20 በላይ ባለስልጣናት የስልክ ጥሪ እንደደረሳቸው ይናገራሉ። አጊህ ግን ቁጥሩን ከ2000 በላይ ያደርሰዋል። እዚህ ቁጥር ላይ በምን መንገድ እንደደረሰ አልጠቀሰም። ከሳምንታት በኋላ ለመንግስት ቅርብ የሆኑ የፖለቲካ ተንታኞች ሙስጠፋ ኮሽ ሂሳም በኢራን ሬዲዮና ቴሌቪዥን ቀርበው እንደተናገሩት ወደ 100 የሚጠጉ የእስላማዊ አብዮት ዘብ አዛዦች በጦርነቱ ወቅት ማስፈራሪያ ደርሷቸዋል አሊያም ለምልመላም ተሞክረዋል። የስልክ ጥሪዎቹ ዓላማ ለማስፈራራት ወይም ለመግዛት እንደሆነ አክለዋል። ትላልቅ ባለስልጣናት መሰል የስልክ ጥሪ እንደደረሳቸው የፖለቲካ ተንታኙ ተናግረዋል። ይህ አሊ ላሪጃንን ያካትታል። በዚህ ረገድ የሞሳድ ተልዕኮ ከሽፏል ሲሉም ተናግረዋል። መግለጫዎቹ ትርክቱን በተለየ መንገድ ያሳያል። ሞሳድ የደህንነት መዋቅሩን ሰርስሮ የገባ ክፍተት እንዳልሆነ በመግለጽ የእስራኤል የስነ ልቦናና ጦርነት እንደከሸፈና ደካማ እንደሆነም ገልጸዋል።
ሞሳድ ከስለላ ድርጅቶች ትርክትን እስከ መቆጣጠር ሞሼን ባክሃሪዛዴን ጨምሮ የኒውክሌር ሳይንቲስቶች ላይ ግድያ ከመፈጸም ባሻገር ሞሳድ ወታደራዊና የኢንዱስትሪ ተቋማት ላይ ጉዳት ለማድረስ ማሴሩ ተገልጿል። የእስራኤል ሰላዮች እንቅስቃሴና በቅርብ ጊዜ የታየው የስልክ ጥሪ ከ12 ቀናት ጦርነት ጋር ብቻም የተያያዘ አይደለም። ሞሳድ ለዓመታት በኢራን የፖለቲካና የደህንነት ሪፖርት ሲጠቀስ ቆይቷል። በግል ታሪክ በመጽሐፍትና በፊልምም ሳይቀር ሞሳድ ይጠቀሳል። ለዚህም ዴይስ ኦፍ ቴህራን የተባለ መጽሐፍ ይጠቀሳል። መጽሐፉ በፓህላቪ አገዛዝ ወቅት የነበረውን የእስራኤል የስለላ ድርጅት እንቅስቃሴን ያሳያል። የሞሳድ ተወካይና ኋላ ላይም በኢራን የእስራኤል ወታደራዊ ልዑክ ያዕቆብ ኒምሩዲ በመጽሐፍ ውስጥ ከጠቀሱት መካከል ነው። እነዚህ መጽሐፍት ኢራን በመካከለኛው ምስራቅ የስለላ ፉክክር የሚደረግባት ሀገር እንደሆነችም ይገልጻሉ። ፉክክሩ በእስራኤል ሞሳድ፣ በአሜሪካ ሲአይኤ፣ በሶቪየት ኬጂቢ መካከል ነው። ይህም ውስብስብ የስለላ መረብ እንደሆነ ይጠቀሳል። በኢራን የሚሰሩ ልቦለዳዊ ፊልሞችና ተከታታይ ፊልሞች ላይም ሞሳድ ይጠቀሳል። በ2020 የተለቀቀው ቴህራን የተባለ ተከታታይ ፊልም የሞሳድ ሰላዮች በኢራን ውስጥ እንደሚንቀሳቀሱ ተልዕኮ እንደሚፈጽሙና ከደህንነት እንዲሁም ወታደራዊ ተቋማት ጋርም እንደሚቀራረቡ ያሳያል። ልቦለዳዊ ቢሆንም ሞሳድ በኢራን ሰርጎ ለመግባት ያለውን አቅም የሚጠቀም ነው። በእርግጥ ይህ የእስራኤልን መንግስት ፖሊሲና ኢራናውያን ላይ ጫና ለማሳደር ያለውን ፍላጎት በቀጥታ የሚያሳይ ነው ለማለት አይቻልም። ነገር ግን በቅርቡ ዓመታት ስለ እስራኤል የስለላ ስራዎች የሚወጡ የተመረጡ መረጃዎች የስነ ልቦና ጫና ለማሳደር ያለሙ ሊሆኑ እንደሚችሉም ተንታኞች ያምናሉ። የእስራኤል የስለላ ብቃት ለማሳየት የኢራንን ባለስልጣናት ለማስፈራራት እንዲሁም የኢራን እስላማዊ አብዮት ዘብ ያለውን ተቀባይነት ለማሳጣት ያለመ እንደሆነም ይታመናል። የስለላ ተቋማት በሌሎች ሀገራት የሚደረጉትን እንቅስቃሴ በብዛት በሚስጥር ይያዛሉ። አንዳንዴ ግን የተመረጡ መረጃዎችና ትርክቶች ይለቀቃሉ። እነዚህ ቁጥጥር ተደርጎባቸው የሚወጡ መረጃዎች የስነ ልቦና ጫና ለማሳደር ይውላሉ። በስለላው ዓለም ፐርስፒሽን ማኔጅመንት በሚል አገላለጽ ይታወቃል። ሰዎች አንዱን ድርጊት ወይንም ተቋም የሚመለከቱበትን መንገድ ለመቆጣጠር የሚውል አሰራር ነው። በዚህ መንገድ የህዝብ እይታ፣ አስተያየት ወይንም ባህሪ ለመለወጥ ይሞክራል። የስነ ልቦና ዘመቻ ማድረግ፣ መረጃ ማሰራጨትና ሚስጥራዊ እርምጃ መፈጸም ተጠቃሽ መንገዶች ናቸው። ሞሳድ አድርጓቸዋል የተባሉ የስልክ ጥሪዎችም የኢራን መገናኛ ብዙሃን ሽፋን የተሰጣቸው ሞሳድ የኢራን ባለስልጣናትን እንደሚያስፈራራ በሚጠቁሙ መንገድ ነው። የኢራን የደህንነት ተቋማት በእስራኤል የስለላና የደህንነት ተቋማት ላይ ጫና ማሳደር እንደሚችሉም ሲገልጹ ቆይተዋል። የስልክ ጥሪዎቹ የእስራኤል የደህንነት መዋቅር አንድ ገጽታ ብቻ ናቸው። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። እናንተ አቅም ብርታት ይሆነኛልና አመሰግናለሁ። በ12 ቀናቱ ጦርነት እንዲሁም በ40 ቀናት ጦርነት ወቅትም እስራኤል ብዙ የኢራን ከፍተኛ ባለስልጣናትን እንዲሁም የፖለቲካና የደህንነት ኃላፊዎች ኢላማ አድርጋ ገላለች። እነዚህ ጥቃቶች የተፈጸሙበት ወቅት እና ትክክለኛ ኢላማ መምታታቸው እስራኤል በባለስልጣናቱ የስልክ ቁጥርና የግል መረጃ ከማግኘቷ ጋር ተደማምሮ የደህንነት ጫናውን ምን ያህል እንደሆነ ጥያቄ አጭሯል። የደህንነት ክፍተት ሲባል የሞሳድ ሰላዮች ለኢራን ባለስልጣናት መደወላቸው ብቻም አይደለም። የግል መረጃ፣ ትክክለኛ ቦታ፣ እንቅስቃሴና በኢራን ባለስልጣናት መካከል የሚደረግ ውይይትን በተመለከተ ለእስራኤል መረጃ የደረሰበት መንገድ ላይም ጥያቄ ያስነሳል። የኢራን የደህንነት መዋቅር ምን ያህል ለውጭ ጣልቃ ገብነት የተጋለጠ ነው የሚለው ሌላው ጥያቄ ነው። በመከላከያና ደህንነት ዘርፍ ለመተባበር ኢትዮጵያና አሜሪካ ተስማሙ። አሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እና የመከላከያ ሚኒስትር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ወደ አሜሪካ ተጉዘው የኢትዮጵያ መከላከያ ሰራዊት ልዑክ በሁለት ሀገራት መካከል የመከላከያና የደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰርቱ የሚያስችል ስምምነት መፈጸሙ ተገልጿል። ከአሜሪካ ጋር የተደረሰው የሁለትዮሽ የመከላከያ ስምምነት ብሔራዊ ጥቅሞችን ማስጠበቅ እንዲሁም በአፍሪካ ቀንድ ቀጠና ዘላቂ ሰላምን ማረጋገጥ ላይ የተመሰረተ መሆኑን የውጭ ጉዳይ ሚኒስትር አስታውቋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ የአድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። እናንተ አቅም ብርታት ይሆነኛልና አመሰግናለሁ። የውጭ ጉዳይ ሚኒስትር አርብ ነሐሴ 15 2018 ዓ.ም የወጣ መግለጫ እንደሚያስረዳው በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ
ገመቹ የተመራው ከፍተኛ ወታደራዊ ኃላፊዎች ልዑክ ወደ አሜሪካ ተጉዟል። ልዑኩ ሮብና ሐሙስ በነበረው የአሜሪካ ቆይታ ከአሜሪካ መከላከያ መስሪያ ቤት አመራሮች ጋር የሁለትዮሽ የጋራ ምክክሮች ማድረጉ ተገልጿል። ምክክሩ የተመራው በአሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እንደሆነም መግለጫዎቹ ጠቅሰዋል። የውጭ ጉዳይ ሚኒስትሩ መግለጫ በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ትብብር ወደ አዲስ እና የላቀ ምዕራፍ ለመሸጋገር ስምምነት ተደርሷል ብለዋል። ሁለቱ ሀገራት የመከላከያ ተቋማት ትብብርን ለማስፋፋትና ስትራቴጂካዊ ቅንጅትን የበለጠ ለማጠናከር ተስማምተዋል። አሜሪካና ኢትዮጵያ አጠቃላይና ስትራቴጂካዊ ትብብር ከሚመራባቸው አምዶች አንዱ ብሔራዊ ጥቅሞችንና የጋራ ተጠቃሚነትን ማረጋገጥ የሚል ነው። የጋራ መተማመንን በማጠናከር ዘላቂ ትብብር መመስረት የሌላኛው ትብብሩ መሰረት እንደሆነም ተገልጿል። ሜጀር ጀነራል ተሾመ ገመቹ እና ምክትል ረዳት ሚኒስትሩ ብራያን ጄ ኤሊስ ስምምነቱ የተደረሰባቸው ማዕቀፎች በፍጥነት ለመተግበር ቁርጠኝነትን ማረጋገጣቸውንም በመግለጫቸው ጠቅሰዋል። ሁለትዮሽ የመከላከያ ግንኙነት ወደ ተሻለ እና ወደፊት ላይ ያተኮረ ስትራቴጂካዊ አጋርነት እንዲሆንም መስማማታቸው ተገልጿል። አዲስ አበባና ዋሽንግተን ባለፈው ግንቦት ላይ የተፈረሙት የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነቱ በተመሳሳይ ከሚያተኩርባቸው ጉዳዮች አንዱ የመከላከያና የጸጥታ ትብብር ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ተጉዘው የፈጸሙት ይህ ስምምነት በጸጥታ ጉዳይ ትብብርን ለማጠናከርና በጋራ ደህንነት ጉዳዮች ዙሪያ ተሳትፎን ለማጠናከር ምክክሮች እንዳደረጉ የሚያሳዩ ናቸው። ጉድለት እና ያስነሳው ውዝግብ በግብጽ የኒውክሌር ኃይል ማመንጫ ኤልዳባ የኒውክሌር ኃይል ማመንጫ ሲጠናቀቅ 4800 ሜጋዋት ኃይል የማመንጨት አቅም ይኖረዋል። የግብጽ መንግስት በሀገሪቱ የሚገነባውን ኤልዳባ የኒውክሌር ኃይል ማመንጫ ማብላያዎች ሪያክተር ላይ ጉድለት እንደተገኘ በመግለጽ ግንባታውን የሚያከናውነው የሩሲያ ኩባንያ ላይ አቅርቦታል የተባለውን ወቀሳ ውዝግብ አስነስቷል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣናት ሮሳቶም በተባለ የሩሲያ መንግስት የኒውክሌር ኢነርጂ ግንባታ ኩባንያ ላይ ይህን ወቀሳ ማቅረቡን የዘገበው የአሜሪካን ዲጂታል ጋዜጣ ፖለቲኮ ነው። በግብጽ ባለስልጣናት መስሪያ ቤት ተጽፏል የተባለው ሚስጥራዊ ደብዳቤና ሌሎች የሚስጥር ሰነዶችን በፖለቲኮ ዘገባ ላይ ተጠቅሰዋል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣናት ያልተጠናቀቁ የኒውክሌር ማብላያዎች ግንባታ ላይ ጉድለት እንደተገኘ እንዲሁም የኒውክሌር ደህንነት አሰራር ላይ ጥሰት መፈጸሙን በመጥቀስ ኩባንያው እንደከሰሰ ዘገባው ያመላክታል። ከዚህ ዘገባ ይፋ መሆን በኋላ መግለጫዎች ያወጣው የግብፁ ተቆጣጣሪ መስሪያ ቤት ዘገባው ስለ ፕሮጀክቱ ትክክለኛና ሚዛናዊ ያልሆነ ምስል እንዳቀረበ በመጥቀስ አስተባብሏል። ግንባታው እየተከናወነ ያለው ዓለም አቀፍ የኒውክሌር ደህንነት መስፈርቶችን በተከተለ መልኩ እንደሆነም ገልጸዋል። ክሱ ቀርቦባታል የተባለው ሮሳቶም በበኩሉ ተጽፏል በተባለው ደብዳቤ ላይ የጠቀሱት ክሶች በፕሮጀክቱ የኮንትራት ቴክኒካልና የቁጥጥር አሰራሮች የተረጋገጡ እንደዋለሆኑ በመግለጽ ለፖለቲኮ ምላሽ ሰጥተዋል። ኤልዳባ የኒውክሌር ኃይል ማመንጫ በግብጽ ሰሜናዊ የባህር ዳርቻ የተገነባ ያለው የኤልዳባ የሀገሪቱ የመጀመሪያው የኤሌክትሪክ ኃይል ማመንጫ ነው። ግንባታው ሲጠናቀቅ በአጠቃላይ 4800 ሜጋዋት ኃይል ማመንጨት አቅም ይኖረዋል። የኤልዳባ ፕሮጀክት በአሁኑ ሰዓት የዓለም ግዙፉ የኒውክሌር ኃይል ማመንጫ ግንባታ እንደሆነ የግብጽ ባለስልጣናት መስሪያ ቤቱ ባወጣው መግለጫ ጠቅሷል። ግብጽ ይህንን የኒውክሌር ኃይል ማመንጫ እየገነባች ያለችው ከሩሲያ መንግስት ጋር በፈረመችው ስምምነት አማካኝነት ነው። ማመንጫው የሩሲያ ዲዛይን የሆነ 4 VVER 1200 ማብላያዎች ይኖሩታል። የፕሮጀክቱ ግንባታ 28.5 ቢሊዮን ዶላር ገደማ ውል የታሰረለት ሲሆን ከዚህ ውስጥ 25 ቢሊዮን ዶላሩ ያህሉ በሩሲያ መንግስት ብድር ይሸፈናል። ግንባታው የሚከናወነው የሩሲያ መንግስት ኩባንያ የሆነው ሮሳቶም ነው። በተመሳሳይ መልኩም በሩሲያ ድጋፍ ኢትዮጵያ ውስጥ የሚገነባው የኒውክሌር ኃይል ማመንጫ ፕሮጀክት የሚያከናውነውም ይህ ኩባንያ ነው። ኢትዮጵያም የኒውክሌር ኃይል ማመንጫ VVER 1200 ማብላያዎች እንዲገጠሙላት በኢትዮጵያ የሩሲያ አምባሳደር ኤቪጌኒ ተራሄ ተናግረዋል። በመስከረም 2018 ዓ.ም የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አሸብር ባልቻ እና የሮሳቶም ዋና ዳይሬክተር አሌክሲ ኒካቼቭ የኢትዮጵያ የኒውክሌር ኃይል ማመንጫ ግንባታን የድርጊት መርሃ ግብርን ሞስኮ ውስጥ ተፈራርመዋል። 10 ዓመት እንደሚወስድ የሚጠበቀው ግንባታ የኒውክሌር ኃይል ማመንጫ ጣቢያ ማቋቋሚያ ቦታዎች ልየታ እንደተከናወነ የኢትዮጵያ የኒውክሌር ኢነርጂ ምክትል ኮሚሽነር አብዱራዛቅ ኡመር ሐምሌ ላይ በብሔራዊ ቴሌቪዥን ተናግረዋል።
በግንባታው ላይ የቀረበው ክስ ምንድን ነው? እንደ ፖለቲኮ ዘገባ ከሆነ የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣናት በግንባታው ላይ ከፍተኛ የሆነ የኮንክሪት ጉድለት መታየቱን የሚገልጽ ደብዳቤ ለሮሳቶም ጽፈዋል። ከማብለያ ቁጥር 4 የብረት ልባስ በስተጀርባ ክፍተቶች መገኘታቸውንም እንዲሁም በቀሪዎቹ ማብለያዎች የመሰረት ንጣፎች ላይ ጉድለቶች መታየታቸውን ፖለቲኮ ደብዳቤዎቹን ጠቅሶ ያወጣው ዘገባ ያሳያል። ፖለቲኮ የተመለከታቸው ሌሎች 4 የሮሳቶም የውስጥ ሰነዶች የግንባታ መዘግየት እንዲሁም የኮንስትራክሽን ጥራትና የፕሮጀክት አስተዳደር ችግሮች መኖራቸውንም እንደሚያሳይ ዘገባው ያትታል። አንድ የኩባንያው ሰነድ ኤልዳባ የመጀመሪያው ማብለያ በመስከረም 2021 ዓ.ም ስራ እንዲጀምር የተቀመጠው እቅድ 18 ወራት ተራዝሞ ወደ መጋቢት 2022 ዓ.ም ሊዘዋወር እንደሚችል ማሳየቱን ፖለቲኮ በዘገባው አካቷል። ይሁን እንጂ በግንባታው ሂደት ላይ ቴክኒካል ችግር ወይም ጉድለት ማጋጠሙ በራሱ የኒውክሌር ፕሮጀክቱ የራዲሽን አደጋን ያመጣል ማለት እንዳልሆነም ቢቢሲ አረቢካ ያነጋገራቸው ባለሙያዎች ገልጸዋል። ኃይል ማመንጫው ገና ግንባታ ላይ መሆኑንና የትኛውንም ማብለያ ስራ አለመጀመሩም ጠቅሰዋል። በእንደዚህ አይነት ግዙፍ የኒውክሌር ፕሮጀክት ላይ የግንባታ ጉድለት ወይንም መዘግየት ማጋጠሙ ያልተለመደ ነገር እንዳልሆነ የዓለም አቀፍ የኒውክሌር ኤጀንሲ የማረጋገጫ እና የደህንነት ፖሊሲ ቢሮ ኃላፊ የነበሩት ታሪክ ኡራፍ ተናግረዋል። በአውሮፓ ሀገር የሚገኙ የኒውክሌር ፕሮጀክቶችም ተመሳሳይ ችግሮች አጋጥሟቸዋል፣ ማስተካከያም ማድረጋቸውንም አንስተዋል። የግብጽ አስተያየት። የግብጽ የኒውክሌር ኃይል ማመንጫ ባለስልጣን ሰኞ ነሐሴ 11 2018 ዓ.ም ባወጣው መግለጫ የፖለቲኮ ዘገባ ስለ ምልከታ ግኝቶችን በተገቢው የቴክኒካዊና ተቆጣጣሪ አውድ ውስጥ ሳያስቀምጠው ስለ ፕሮጀክቱ ደህንነትና አስተገባበር ድምዳሜ ላይ ደርሷል ሲልም ወቅሷል። መስሪያ ቤቱ የኒውክሌር ፕሮጀክቱ የደህንነት እርምጃዎች የሚወስዱት በግላዊ ግምገማ ወይንም በእይታ የሚከናወን ምልከታ ላይ ተመስርተው እንዳልሆነ አስታውቋል። ይልቁንም የስጋት ግምገማዎቹን፣ የስራ ፍቃዶችን፣ የመስሪያዎቹን ማረጋገጫ እንዲሁም ቀጣይነት ያለውን የቁጥጥር ስራን በሚያካትት የተቀናጀ ስርዓት አማካኝነት እንደሚከናወንም ገልጸዋል። መስሪያ ቤቱ በመግለጫው የዚህን ያህል ስፋትና ውስብስብነት ባለው ፕሮጀክት ግንባታ ወቅት ግላዊ ቴክኒካዊ ምልከታዎችና ከአሰራር ውጭ የሆኑ ጉዳዮችን መኖራቸውን በቀጣይም ተገቢ የማስተካከያ እርምጃ መውሰዳቸው መደበኛ የትግበራ ሂደት አካል ነው ብለዋል። ኤልዳባ ፕሮጀክት ኢንጂነሪንግ እና ገጠማ ስራ ተከታታይ ምርመራ እንደሚደረግበትም የገለጸው መስሪያ ቤቱ የተገኘ የትኛውንም ጉድለት የግንባታ ምዕራፍ ማጠናቀቁን ከመጽደቁ በፊት እንዲጠገን እና እንዲሞከርም ማድረጉን ገልጸዋል። በተጨማሪ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ግንባታው ላይ ጉብኝትና ግምገማ እንደሚካሄድም በመጥቀስ ፕሮጀክቱ ከሀገር ውስጥ በተጨማሪ ዓለም አቀፍ የቁጥጥር ስርዓት ውስጥ እንዳለም አስረድተዋል። ግብጽ በመስከረም 2016 ዓ.ም ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የኒውክሌር ደህንነት ስምምነትን ያጸደቀች ሲሆን በዚህ ዓመት ከታህሳስ ወር ጀምሮም የስምምነቱ አባል ነች። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።